እንደምን አመሻችሁ ተመልካቾቻችን። ከዕለቱ የአሻሚ ቢዝነስና ምጣኔ ሀብት ዘገባዎች ጋር መሰረት ነቃ ነኝ። በቅድሚያም የዕለቱን የምንዛሬ ዋጋ እንዲሁም የዕለቱን የነዳጅና የዕለቱን የወርቅ ዋጋ እንከታተል። ተመልሰናል ተመልካቾች። በሲዳማ ክልል ስራ አቁመው የነበሩ ከ64 ያላነሱ ኢንዱስትሪዎች ወደ ማምረት መመለሳቸው ተገለጸ። በክልሉ ምርት ማምረት አቁመው የነበሩ 64 ኢንዱስትሪዎች ወደ ዳግም ማምረት መመለሳቸው የተመላከተ ሲሆን ወደ ማምረት የተመለሱትም በኢትዮጵያ ታምርት ንቅናቄ መሆኑን ርዕሰ መስተዳድር ደስታ ሌዳሞ አብራርተዋል። በዚህም ኢንዱስትሪዎች የሚገጥሟቸው የመሰረተ ልማት፣ የፋይናንስ ግብዓትና የሰው ኃይል አቅርቦት ችግሮችን በመለየት ለመፍታት እየተሰራ ስለመሆኑ ተነስቷል። በተጨማሪም የኢንዱስትሪ ምርታማነትን ለማሳደግ ዘርፉን ለሀገር እድገት የበኩልን አስተዋጽኦ እንዲያበረክት ማስቻል ይገባል ተብሏል። ርዕሰ መስተዳድሩ በማከልም በግንባታ ሂደት ላይ የነበሩ ኢንዱስትሪዎች በተደረገው ንቅናቄ ከፍተኛ ትኩረት አግኝተዋል ብለዋል። በዚህም ግንባታቸው የተጠናቀቀ ሲሆን በተያዘው በጀት ዓመት 7 ኢንዱስትሪዎች ተመርቀው አገልግሎት መስጠት መጀመራቸውን አመላክተዋል። በንቅናቄው ምርት ማምረት አቁመው የነበሩ ከ64 ያላነሱ ኢንዱስትሪዎች ምርት ማምረት መጀመራቸው የተመላከተ ሲሆን የኢንዱስትሪዎች አማካይ የማምረት አቅም ከ44.4 ወደ 59.5 በመቶ ከፍ ብሏልም ተብሏል። የኢትዮጵያ ታምርት ንቅናቄ ወደ ውጭ የሚላኩ የኢንዱስትሪ ምርትና የውጭ ምንዛሬ መጠን እንዲጨምር ማድረጉን አስቀድመው ተኪ ምርቶችን በጥራትና በአይነት በማምረት ከውጭ ምርቶችን ለማስገባት ይወጣ የነበረውን የውጭ ምንዛሬ ማዳን አስችሏል ማለታቸውን ከክልሉ መንግስት ኮሚኒኬሽን የተገኘ ቢሮ አመላክቷል። የጋምቤላ ክልል ከ2.4 ሚሊዮን ብር በላይ ግምት ያላቸው የመድኃኒትና የሕክምና ቁሳቁስ በድጋፍ ማግኘቱን አስታወቀ። በድጋፍ የተገኙት የመድኃኒትና የሕክምና ቁሳቁሶች በክልሉ ለተቀናጀ የስነ ተዋልዶና ለጥቃት ተጋላጭ ለሆኑ የህብረተሰብ ክፍሎች የሚውል መሆኑም ተመላክቷል። የኢትዮጵያ የቤተሰብ መምሪያ ማህበር የጋምቤላ ቅርንጫፍ ፕሮጀክት አስተባባሪ ድንገቱ ማሞ ድጋፉ በስነ ተዋልዶና ለጥቃት የተጋለጡ ሴቶችና ህጻናት የሚገለገሉበት ይሆናል ብለዋል። አስተባባሪው አክለውም ድጋፉ የተደረገው የኢትዮጵያ የቤተሰብ መምሪያ ማህበር ጋምቤላ ቅርንጫፍ ከተባበሩት መንግስታት የስነ ህዝብ ፈንድ ባገኘው ገንዘብ ድጋፍ አማካኝነት መሆኑን አስቀድመው ወደ ብር ቢቀየር ከ2.4 ሚሊዮን ብር በላይ ግምት ያላቸው መድኃኒቶችና የሕክምና ቁሳቁሶች መሆናቸውን አስረድተዋል። የተደረገው ድጋፍም በዋናነት ለጋምቤላ ከተማ የመጀመሪያ ጠቅላላ ሆስፒታል፣ ለላሬ፣ ለኢንታግና ለአቦል ጤና ጣቢያ የሚሰራጭ ይሆናል ብለዋል። ድጋፉን የተረከቡት የክልሉ ጤና ቢሮ ኃላፊ ዶክተር አቤል አሰፋ በበኩላቸው የተደረገው ድጋፍ በጤና ተቋማቶቹ የሚስተዋለውን የመድኃኒትና የሕክምና ቁሳቁስ እጥረት በተወሰነ መልኩም ቢሆን የሚገታ ነው ሲሉ ተደምጠዋል። በክልሉ የቤተሰብ እቅድና ስነ ተዋልዶ ዙሪያ የሚደረጉ ጥረቶችን የሚያግዝና የሚያበረታታ መሆኑን አስቀድመው መሰል ድጋፎች ተጠናክረው መቀጠል ይኖርባቸዋል ማለታቸውን ከክልሉ ጤና ቢሮ የተገኘው መረጃ አመላክቷል። ከባህር ማዶ ወዳገኘናቸው የቢዝነስ መረጃዎች ስናመራ የአሜሪካ ባለስልጣናት ከቻይና ጋር በኢኮኖሚያዊ ጉዳዮች ዙሪያ ለመደራደር ዝግጁ መሆናቸው ተጠቆመ። ባለስልጣናቱ ከቻይና ጋር በተለይ በታሪፉ ዙሪያ ለመደራደር ያላቸው ፍላጎት በተደጋጋሚ ማሳየታቸውን የቻይና የንግድ ሚኒስትር ቃል አቀባይ ተናግረዋል። ቻይና አሁንም ድረስ ካላት አቋም ዝንፍ እንዳላለች የተናገሩት ቃል አቀባዩ አሜሪካ በእርግጥ ለመደራደር ዝግጁነቱ ካላት ከሁሉም አስቀድሞ የጣለችውን ታሪፍ ማንሳት ይገባታል ብለዋል። አሜሪካ የጣለችውን ታሪፍ ሙሉ ለሙሉ የማታነሳ ከሆነ ኢኮኖሚያዊ ድርድር የሚባል ነገር አይሰራም ብለዋል። አክለው በሁለቱ ሀገራት መካከል የተከፈተው የንግድ ጦርነት ከቻይና ይልቅ አሜሪካን አስጨንቋታል ያሉት ቃል አቀባዩ ሀገራቸው ቻይና አሜሪካን ለመፋለም እስከ መጨረሻው ዝግጁ ናት ብለዋል። በጉዳዩ ላይ ግላዊ ሙያዊ አስተያየታቸውን የሰጡ የቻይና ፖለቲካ ኢኮኖሚ ተንታኞች በበኩላቸው የአሜሪካ የታሪፍ ፖሊሲ የቻይናን የሀገርነት ፖሊሲ የሚጻረር በመሆኑ እስከ ፍጻሜው ከመታገል ውጪ አማራጭ አይኖራትም ይላሉ። በአሜሪካ በኩል ግላዊ ሙያዊ አስተያየታቸውን የሰጡ የፖለቲካል ኢኮኖሚ ተንታኞች በበኩላቸው ፕሬዝዳንት ዶናልድ ትራምፕ የከፈቱት የንግድ ጦርነት ምናልባትም የአሜሪካ ስልጣኔ ወደ ኋላ የሚመለስበት ሲሆን የዓለምን ኢኮኖሚ በተለይ የዓለምን የግብይት ስርዓት የሚያዛባ ነው ይላሉ። በዚህ የኢኮኖሚ ፉክክር ውስጥ የመጨረሻው ተሸናፊ የሚሆኑት ፕሬዝዳንት ዶናልድ ትራምፕ
ይሆናሉ ሲሉም ይደመጣሉ። ከዚህ በመነሳት ይመስላል የአሜሪካ ባለስልጣናት ከቻይና ጋር ለመደራደር ያደረባቸው ፍላጎት ከዕለት ወደ ዕለት እየጨመረው ሲል የዘገበው ቢቢሲ ነው። አፕል የአይፎን ምርቶቹን ከቻይና ውጭ ባሉ ሀገራት ማምረት መጀመሩን አስታወቀም። ኩባንያው መሰል እርምጃ ውስጥ ለመግባት የተገደደው የፕሬዝደንት ዶናልድ ትራምፕ የታሪፍ ጭማሪ ተከትሎ ስለመሆኑ አብራርቷል። በአሜሪካ ገበያ ላይ የሚሸጡ የአይፎን ምርቶች የሚመረቱት ቻይና መሆኑን ከኩባንያው የተገኘውን መረጃ ዋቢ በማድረግ ሮይተርስ ዘግቧል። በመሆኑም በመጪዎቹ ወራት ወደ አሜሪካ ገበያ የሚገቡ የአይፎን ምርቶች በህንድና በቪየትናም እንደሚመረቱ የኩባንያው ዋና ስራ አስፈጻሚ ቲም ኩክ ተናግረዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር በተለይ አፕል ኩባንያ የማምረቻ ማዕከሉን ወደ አሜሪካ እንዲያዘዋውር በተደጋጋሚ መጠየቁን ካሁን ቀደም መዘገቡ የሚታወስ ነው። አፕልን ጨምሮ በዓለም ዙሪያ የሚገኙ ኩባንያዎች ከዋሽንግተን የተቀሰቀሰውን የንግድ ጦርነት ለመቋቋምና ትርፋማ ለመሆን በመጣር ላይ መሆናቸውን ቢቢሲ ዘግቧል። በዛሬው ዕለት ከባለ ሀብቶች ጋር የፋይናንስ ነክ ውይይት ያደረጉት ኩክ ዋና ትኩረታቸው በትራምፕ ፊት ተቀባይነት ማግኘት እንደሆነ ጠቁመዋል። ይኸውን ውይይት ተከትለውም በቀጣይ 4 ዓመታት ውስጥ በበርካታ የአሜሪካ ግዛቶች ከ500 ቢሊዮን ዶላር ያላነሰ ገንዘብ ኢንቨስት ለማድረግ ያላቸውን እቅድ አብራርተዋል። ስራ አስፈጻሚው አክለውም ኩባንያቸው የማምረቻ ማዕከላቸውን ከቻይና ለማስወጣት ያላቸውን እቅድ ተከትሎ ህንድና ቪየትናም የዕድሉ ተጠቃሚ እንዲሆኑ ለማስቻል እየሰሩ ናቸው ብለዋል። ዘገባው የሮይተርስ ነው። ክቡራን ተመልካቾች የዕለቱ የአሻሚ ቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል። ስለተከታተላችሁ አመሰግንን።